አብርሃም የሚባል ሰው ለመርሳት ከፈለገች ሩታ ከዚህ ወጣ ከሱ ጋር ልትኖር ነው የሚፈልገው። ደስታ ባህሪው ጥሩ፣ በሰፈር የሚወደድ በጓደኞቹ በጣም የሚወደድ ልጅ ነው። ስለዛ ወንድማችንና እንትን ባትልብን ጥሩ ነው ያለው። ሩታ አሁን ያለችበት ሁኔታ ጥሩ አይደለም። በቃ በጠቅላላ መካስ ነው ያለባት። ስለዛ ወንድማችን በደንብ ሊከሳት፣ ጥሩ ኑሮ ሊሰጣት፣ የተሻለ ነገር ሊያደርጋት እኛ ከነ ልጇም ጭምር እንቀበላታለን። ሄርሜላ የምትባለውን ካንተ አፍ ነው የምሰማው። ሄርሜላ የምትባል ሴት አላውቅም። ወንድሜ ግን ሩታን እንዳፈቀራት እርግጠኛ ነኝ። መሳሰሉ ነው ታላቅ ወንድሙ እሱ ነው። ሰላም ወደ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ቤተሰቦች ትላንትና ያው ብዙ ነገር አይታችኋል። የሩታ አፍቃሪ ነኝ ተብዬ ከአውሮፓ ትላንትና መጥቶ ብዙ ንትርክ ውስጥ ገብተናል። በጣም ደስ የማይሉ ነገሮች እና ግራ እየገባኝ ነው። የምሩ ነው ወይ ይሄ ልጅ ማለት የሆነ ነገሩ ከአውሮፓ የመጣ ይመስላል። ግራ ያጋባል። ግን ሁሉም ሰው እየመጣውን እቺ ልጅ ጋር አብርሃም ሩታም ላይ ሁሉም ነገር እኔ ማለት ግራ እየገባኝ ነው። ማፍቀር ያው ጸጋ ነው። ማፍቀር ኖርማል ነው፣ ችግር የለውም። ግን የሰውን ፍቅረኛ ወይ ደግሞ ሰማን ያልቀደደ ሰው አፈቅራለሁ ማለት ተገቢ ነው ብዬ አላስብም። ለምን ፌር ያልሆነ ነገር ነው። ወልደዋል፣ ከብረዋል፣ በብዙ ነገር ተድረዋል። ሽማግሌ ተልኮ በሰላም ነው ያኔ አብርሃም ሩታም ወደየ ኑሯቸው ሄዱት። ከዛ ይት ማለት ነው ጋጦጥ የሆነ ትዳር አልነበራቸው። ማለት ጋጦጥ ስላችሁ ምንድነው? ይሄ በትዳር ዓለም ያለፉ ወይም ደግሞ ሽማግሌ ተልኮ በክብር ሲዳር ያ ሪስፔክት ያለው ትዳር ማለት ነው። ግን ዝም ብሎ የሆነ ነገር ሲሆን ደግሞ እንደዛ። ግን እነሱ የአብርሃም የሩታም ትዳራቸው ምን ነበረ? ሰላማዊና በክብር ቤተሰቦቻቸው ፈቅደው ሁሉ ነገር የተስተካከለበት ትዳር ነው። ስለዚህ ትናንትና ያገኘሁት ልጅ በጣም ማለት አበባ ይዞ የሆነ ነገር ሱፍ ይዞ ምናምን እና ድጋሚም ደግሞ ስሰማ ቀለበት በቅርቡ አስርላታለሁ ለሩታ ቀለበት በቅርቡ አስርላታለሁ የሚል ጭምጭምታ ሰምቻለሁ። እና በጣም ግራ እየገባኝ ነው። ማለት ለምን ይህን ነገር ማድረግ እንደፈለገ ግራ እየገባኝ ነው። እንደሚጻጻፉ እንዲሁም እና ብዙ ነገሮች ተስፋ እንደሰጠችኝ ምናምን ነገር ማለት ለልጁ ተስፋ እንደሰጠችው አይነት ነገር ነው እያወራኝ። ሩታ ለልጁ ተስፋ እንደሰጠችው አይነት ነገር እያወራኝ ነበር። ይሄ ሁሉ ነገር ሳይ ግራን የገባኝ የምር ያወራሉ ወይ ማለት ከዛ በኋላም ብዙ ሰዎችን አግኝቶ እያወራ ነበር እና ልጁም አዲስ አበባ ላይ ቤተሰብ እንዳለው ምናምን ነገር አጣርቻለሁ፣ እያጣራው ነበር። ይሄን ነገር ሲያደርግ ያው ዝም አይባልም እና ግን እኔ ዋናው ነገሩ ምንድነው አብርሃም ሩታም ወደ ልባቸው ተመልሰው ራሳቸውን አስተዋውቅ እንትን ብለው ይሄ ነገረኛቱን ትተው ሰላማዊ በሆነ ነገር ትዳራቸውን እንዲመሰርቱ እፈልጋለሁ። እኔ ግን በመጣላት በእርግጥ ምንም ነገር ሊገኝ አይችልም። በመጣላት ምንም ጥቅም የለውም። ባይዘው ከሰው ጋር መጣላት አብዛኛው አይደለም ከትዳር ጋር መጣላት ከሰው ጋር መጣላት ራሱ ቫሉ የለውም። ጥቅም ምንድነው ጥቅሙ? አሁን አብርሃም ሩታ ሲጣሉ ምንድነው ብዙ ነገር ፌል ያደርጋል። ባይዘው አንድ ትዳር ሲጋጭ ብዙ ነገር ትንሿን ሀገር እንደመበተን ማለት ነው። ስለዚህ ትላንትናም ሩታ አብርሃምን ተናግራለች። በቃ ማንም ሰው አጠገቤ እንዳይደርስ፣ ማንም ሰው አፉ እንዲከፍትብኝ አልፈልግም፣ ማንም ሰው ከመሬት ተነስቶ እኔ እንዲናገር አልፈልግም። አቤልም ቢሆን ተናግሮታል ከዚህ በፊትና አብርሃም አስጠንቅቆላታል። ካሁን በኋላ ማንም ሰው ሩታ አጠገብ ላይ ማንም ሰው እንዲደርስ አልፈልግም። እሷ የልጄ እናት ነች፣ ትዳሬ ነች፣ ፍቅረኛዬ ነች፣ ሚስቴ ነች ብሎ ለአቤል አስጠንቅቆታል። ስለዚህ አንዳንድ ሰዎች እየመጣችሁ ካሁን በኋላም ትዳሯን እንደማትበጠብጡ ሰላሟን እንደማትነሷት ራሱ አብርሃም ቃል ገብቶላታል። ስለዚህ ማንም ሰው ገብቶ የእሷን ሕይወት ሊበጠብጥ አይችልም ከዚህ በኋላ ማለት ነው። ግን ዛሬ የመጣሁበት ዋናው ቁም ነገር ምንድነው? ደስ ይላል፣ አሁን ያላቸውም ቅርበት ደስ ይላል። አብርሃም ሩታም ግን ሁለት ሽማግሌዎች ደውለውልኝ ሽማግሌ ነን ምናምን ነገር ብሎኛል። የሆነ ሽምግልና ነገር እኔ ኬዙን አላወቅኩትም፣ ግን እፈልጋለሁ ለቁም ነገር ቡቼ ለሩታ መልእክት አደርስልናለህ፣ ብዙ ነገር ምናናገርክ ነገር አለ ማለት አላቃቸውም ልጆቹን ማለት እኔ እስከዛ ዝም ብዬ ቪዲዮ እየሰራው ነበር። ቦታውን ነግሬያቸው ምናምን ነገር ጠብቄያቸዋለሁ። እዚህ ጋር እነሱ እስከሚመጡ ጠብቃቸዋለሁ። ቁም ነገር ነው ምናናገርክ ስለ ነገር ስለ ሩታ ህይወት ግራ እየገባኝ ነው። ብዙ ሰው እየመጣ እንደዚህ ነገር እያለኝ ነው። ይሄን ነገር ነው ዋናው ሐሳቤ። ለዚህ ነው የመጣሁት። ለምን እንደሆነ ግን አላወኩኝም። ከይዟቸውም እንደሆነ አላውቅም። ብቻ እግዚአብሔር ሰላም ያርገው። እኔ ሰላም ነው ፈልገው ከዚህ በኋላ ሩታም አብርሃም አብረው እንዲኖሩና አብረው ተስማምተው ልጃቸውን እያሳደጉ እያጫወቱ አንዴ ኩሪፍቱ፣ አንዴ ሞምባሳ፣ አንዴ ናይሮቢ፣
አንድ የፓሪስ እንዲሁም የተለያዩ ሎስ አንጀለስ በቃ ደስ የሚሉ ሀገሮች ይወሰዱ እንዲዝናኑ ነው ፈልገው። ያኔ ሩታ አገር ልጄ ጠፋለው እና ምስተር በጣም ይደበረኝ ማለት ያማል። ስለዚህ ግን ዋናው ሐሳቡ ምንድነው እዚህ ጋር አብርሃም መሰደድ ካለበት ከሩታ ጋር ከልጁ ጋር መሰደድ ችግር የለውም። የትኛውም ሀገር መኖር ይችላሉ። ግን ከአውሮፓ የሩታ ባል መምጣቱ ትላንትና እኔ ግራ ገባኝ። ያወራሉ እና እዚህ ጋር ነኝ ያለሁት ምናምን ብያቸዋለሁ። ሜቢ ብዙም እኔ ያላቃቸውም ቀጥሬያቸዋለሁ። እየጠበቅናቸው ነው፣ እንጠብቃቸው። ዋናው ሐሳቤ ግን እነሱን ለማግኘት ነው። የሆነ ቁም ነገር ነው እናናገራለን ያሉት። ግራ እየገባኝ ነው። ናቸው መሰለኝ እየመጡ ነው። አይ ቲንክ እነሱ ናቸው ይመስለኛል። ሰላም ነው አለን። ሰላም ነው። እናንተ ናችሁ? ሰላም ነው። ሰላም ነው። እግዚአብሔር ይመስገን አለ። እናንተ ናችሁ የፈለጋችሁኝ? ማለት የሆነ ቁም ነገር እናወራለን ምናምን ነገር ያለች ማለት ግራ እየገባኝ ነው። እና ነበር የደወልነውና ያው ስለ የቤተሰብ ጉዳይ ታውቃለህ እንዴት እንደሚያሳስብ። ትናንት ተገናኝታችኋል ይመስለኛል ከደስታ ጋር አንዳንድ ነገሮችን አውርታችኋል። ደስታ ነው የሚባለው ስሙ። የሆነ ልጅ ሩታና ፈቅራታለሁ ምናምን ያለች እሱ የደስታ ወንድም ነው። እኔ ደግሞ ቤተሰብ ነኝ ለደስታ። የቤተሰብ ነገር ስለሚያሳስብ ስለሚያስጨንቀን ብለን እዚህ ድረስ የመጣ ነው። ለዛ ነው አንተም ለማግኘት ስልክን ከሰው ጋር ነበር የተቀበልነው። ማለት ግራ ያጋባኝ ነው ማለት እሺ። እኔ ማግኘቱ ምንድን ነው? ትናንትና ለእሱ መልሼለታለሁ። ሩታን አገናኘኝ፣ ሩታን ፈልጋታለሁ፣ ለሩታ ብዬ ነው ከአውሮፓ የመጣሁት፣ ለሩታ ብዬ ነው ይሄን ስራዬን ትቼ ምናምን ነገር ብሎ ብዙ ነገር አውርቶኛል። እሱ ማለት ነው ሜቢ ቤተሰባችሁ ከሆነ ግን እና እያደረገ ያለው ነገር ትክክል እንዳልሆነ አስረግጬ ነግሬዋለሁ። ግን እኔ አሁን ማሌን ማግኘቱ ምንድን ነው ማለት ለምን ተፈለገ ነው? እንደዛ አይደለም። የተወሰነ ነገር አውርታችኋል ከሱም ጋር እውነት ስለመሆኑ ደግሞ ለማረጋገጥ እኛም ቤቷንም ለማወቅ ቤተሰቦቿንም ጭምር ለመጠየቅና ልጅቷን ወደናታል። እሱ ብዙ ነገር አውርቷናል። ፍቅር የያዘው ሰው ደግሞ እንደዚህ ብለን ማስረዳት አያስፈልግም። ታውቃለህ፣ አንተ ወጣት ነው ይገባሃል። ስለ አሁን አንተ እሷ እኮ ሲጀመር የሰው እንትን ነች፣ ሚስት ነች። በዛ ላይ ደግሞ ልጅ አላት። ሜቢ ካወቃችኋት በደንብ ልጅ አላት። ሁሉ ተቀብለናል እኮ እኛ የልጃችን እንትን ይበልጥብናል ብለን የሱ ስሜት እንዲጎዳ አንፈልግም። እኛ የሱ ስሜት ይቀድምብናል ብለን ስለምናስብ ለዛ ነው አንዳንድ ነገሮችን ለማወቅ ነው ቀድመን የመጣ ነው። በተጨማሪ ደግሞ የአካባቢ ሽማግሌዎች ካሉ እሷን የሚያውቁ ሰዎች ካሉ ወንድሙም አለ፣ እኔም ቤተሰብ ነኝ ብያለሁ። እሱን ለመጠየቅ ነው የመጣ ነው። ምን አሁን እናንተ ቤተሰቦቿን ነው ፈልጉት? የሩታን ቤተሰብ አግኝታችሁ አንዳንድ ነገሮች ቀድመን ማጣራት ስላለብን ነው የመጣ ነው። አሁን እኛ ልንቾክል አልመጣንም እና ደግሞ ጉዳዩን የተጠራጠራችሁም ስለሆነ እሱንም እውነታውን ለማስረዳት ብለን ነው የመጣ ነው። እዚህ ድረስ ከመንገድ ደክሞ ነው የመጣ ነው። ስለ አሁን አባት ማለት ትንሽ ይቻላላችሁ ከኔ የሆነ ነገር በእድሜ የሚሆነውን ነገር ብቻ ነው ይችላል። አሁን ሜቢ ያንተም ወንድም ነው ያንተም ቤተሰብ ናችሁ። ግን ይሄ ነገር አሁን እንደማይሆን ነገር ይወራው ለሱ ማለት እንደማይሆን ስለምትወስነው ሩታ ነች። በእርግጥ ባለቤቷ ነው የምትወስነው። ግን አሁን እያደረገ በቃ ብዙ ነገር ተደራርቦበታል። ታውቃለህ እኔ ያወሩ አላውቅም። በአውሮፓ ሆኖ እሱ በስልክ ያወሩ ምናምን ነገር አላውቅም። እንደዛ ብሎኛል እሱ። ግን ይበልጥ የሚያሳምማት ነው ይመስለኝ ይሄ ነገር፣ ወይ ደግሞ ተልኮ ካለው መጥፎ ነገር ተልኮ ካላችሁ እንደዛ ነው እኔ የተረዳሁት። እኛ ልጆች አይደለንም። ይኸው እንደምታየው ትላልቅ ሰዎች ነን። እሱ ታላቅ ወንድሙ ነውና ትላልቅ ሰዎች ነን። እዚህ ድረስ የመጣ ነው አንዳንድ ነገሮችን ለማጣራት ብለን እንዲያም ጊዜም አልሰጥም ያለው ለዛ ነው። እሱ አስበው እንግዲህ እሷን ፈልገው ብዙ ቦታ እንዳይጎዳም ስለምንፈልግም ነው። በሰዎችም እንዲጠቃ ስለማንፈልግ ወገን እንዳለው እንድታቁ ቤተሰብ እንዳለው እንድታቁም ጭምር ነው እዚህ ድረስ የመጣ ነው። ስለዛ ያንን ተረድታ አንተ አሁን እኛም የፈለግነው አንተን ማግኘት የፈለግነው ቀድመን የለም አንደኛ ለሩታ እንደምታስብ ስለምናውቅ፣ ለሩታ የሚያስብ የሚጨነቅ ሰው ደግሞ ጥሩ ነገሩን ነው የሚደግፈው አይደለም። ሰውኛ ቤተሰቡ ጨዋ ነው፣ ጥሩ የቤተሰብ ልጅ ነው ልጁ። እዛ ያንን ነገር ተረድተ እሷንም ያው እሷ ከሱ ጋር ኮሙኒኬት ያደርጋሉ ታውቃለህ። ምናልባት ቴክስቶች ካሳየ የሚያወሩትን ቮይሶች ካሳየ ቴክስቶች ካሳየ ብዙ ነገር አውርተዋል ሄደዋል።
እና ደግሞ በተጨማሪ እሱ ይወዳታል፣ እሷ ጊዜ ያስፈልጋታል። ነው ብዙ ነገሮችን አሳልፋለች፣ ጊዜ ያስፈልጋታል። እዛ አንተም እንድታግዘንም ጭምር ነው እዚህ ድረስ የመጣ ነው። ያንን ነው አይደል እንዴ? አዎ ትክክል። ሁሉም ነገር እሱ አስረድተዋል። እኛ የምንፈልገው አንተ ጋር ያለውን ነገር ቀድመን ለማጣራት ማለት እኔ ጋር የምታጣሩት ምንድን ነው ማለት ምንድን ነው? ለምሳሌ አሁን አንድ ነገር ለማጣራት ስትፈልጉ ምን አካሄዱን ነው? ሽምግልና ማለት ግራ እያጋባኝ ነው ማለት ለማገናኘት ነው። ሽማግሌ ከመላኩ በፊት ይኬድ ፕሮሰስ አለ። የሀገር ባህል ወጉ መጀመሪያ ምንድን ነው የሚጣራ ነገር አለ መሬት ላይ። ሽማግሌ የምትሉት እናንተ ገና ማጣራት ላይ ነው እኮ። እኔ እንደዚህ ነው የምላችሁ ነገር እኔ ማለት በሷ ህይወት እኔ በሩታ ህይወት መወሰን አልችልም አይደለም። እኔ ቤተሰቦቿ ሊወስኑ አይችሉም በሷ ህይወት እና ሩታ የራሷ የሆነ ትዳር ያላት ሴት ነች። ልትጋጭ ትችላለች፣ ከአብርሃም ጋር ልትጣላ ትችላለች፣ ብዙ ነገር ሊፈጠር ይችላል። መሀላቸው ደግሞ ልጅ አለ። ግን አሁን ያሉበት ነገር ሌላ ሰው ይግባ እኔ የራሷ ውሳኔ ነው። ግራ ያጋባችሁ ነው። ከየት ነው የመጣችሁት እናንተ? እኛ ከአዲስ አበባ ነው የመጣ ነው ወንድማችን። ግን ይህን ነገር ደግሞ ከኔ ይልቅ የእሷ ቤተሰቦች አሉ፣ ብዙ ቤተሰቦች አሉ። እነሱን ብታናገሩ የተሻለ ይመስለኛል። እኔ ማለት እንደዚህ ፖላይትሊ እንደዚህ ማውራት አልፈልግም። ማለት ሌላ ነገር ውስጥ ሌላ ስሜት ውስጥ ገብቼ ከእናንተ ጋር መጠራት ስለማልፈልግ የጉዳዩ ባለቤት አለች ሩታ። ድጋሚም ደግሞ ቤተሰቦች አሉ፣ ብዙ ቤተሰብ ኖርማል የስጋ ቤተሰቦች አሉ። እኔ በተጨማሪ ይቅርታ እንዳላቋርጠ እኔ በተጨማሪ ምልክ የለም ወንድማችን ደስታ እንግዲህ ለእሷ የተሻለ ኑሮ እንደሚያስፈልጋት ታውቃለህ። ሩታ አሁን ያለችበት ሁኔታ ጥሩ አይደለም። በቃ በጠቅላላ መካስ ነው ያለባት። ከዛ ወንድማችን በደንብ ሊከሳት፣ ጥሩ ኑሮ ሊሰጣት፣ የተሻለ ነገር ሊያደርጋት እኛ ከነ ልጇም ጭምር እንቀበላታለን። ከነ ልጇም ጭምር ማለት ነው። ይህንን እንዲያውቁልንም ጭምር ነው የምንፈልገው ቤተሰቦች። ስለ ተጣልተዋል እንጂ የኛ ቤተሰብ እንደምታስበው አይደለም። አሁን እኛ እንዲመተን ስላገኘን አይደለም። እንደዚህ እንዳታስብ። የተሻለ ህይወት ያለን ቤተሰቦች ነን። የኛ የልጃችንንም ህይወት በጥሩ ነገር ስለምንፈልግ ነው ወንድማችን። ስለዛ ያንን እንድታስብልንና አሁን ካንተም እኛ የምንጠብቀው ሽማግሌዎችን እንድታሳየን በአገር ባህል የሚያስፈልገውን ነገር አድርገን እኛ መውሰድ ነው የምንፈልገው እና የልጃችንንም አይምሮ ሰላም አድርገን ያፈቀረውንም ልብ እንዲጎዳብን አንፈልግም። የመጀመሪያው ነች፣ ለሱ የመጀመሪያው ነች። ያንን እንዲሆንልን ነው የምንፈልገው። ግራ ያገባሽ አብርሃም ሩታም ስለተጣሉ ብቻ ይፋታሉ ወይ ደግሞ ሌላ ነገር እኮ ይከስታል ማለት አይደለም። አንድ ሰው ፍቺ የቀደዱት ነገር የለም ማለት ይችላል። ተጣልተዋል እንጂ እኮ ምንም የተፈጠረ ነገር የለም። ያለ መግባባት ተፈጥሯል። ልክ ነህ። ተጎድታለች ብዙ ሰዓት በአብርሃም ተጎድታለች ሩታ በጣም። ግን ስለተጎዳሽ ብቻ እሷ የሌላ ሰው መሆን አለባት ምናምን ብዬ አላስብም። ልክ ነው። ልጃችሁ ሊያፈቅራት ይችላል፣ ሊወዳት ይችላል፣ ወንድምህም። ግን በእንደዚህ አይነት መንገድ አይደለም። አሁን ለራሷ ቁስሏን የምታከምበት ሰዓት አይደለም። አሁን ግን በእንደዚህ አይነት መንገድ ገብታችሁ እሷንም እንደዚህ እኔ ማለት ጥሩ አይደለም። ለእናንተ ቤተሰቦቿን ብታገኙ በጣም ሌላ ነገር ውስጥ ነው የምትገቡት። እዚህ ብለህ ባታስብ ጥሩ ነበር። ነገርኩህ። የተሻለ ህይወትን ማንም ሰው አይጠላም በዚህ ሰዓት አይደለም። የተሻለ ህይወትን ለመስጠት ነው የመጣ ነው። ልጁ በደንብ ነው የሚወዳት። የመጀመሪያው ነገር ፍቅር አይደለም የሚያስፈልገው፣ እሱ ያፈቅራታል። ሁለተኛ ደግሞ በመላመድ ይመጣል። የቀረው ነገር በመላመድ ይመጣል ብለን እናስባለን እኛ። እሷም ካለችበት ሁኔታ እንድትወጣ ካለችበት ከሰመጠችበት ነገር ወጥታ ከዚህ አካባቢ መኖር የለባትም። እሷ ወደ ውጭ ሄዳ ነው መኖር ያለባት። ከኢትዮጵያ ውስጥ ኑሮ አያስፈልጋትም። አብርሃም የሚባል ሰው ለመርሳት ከፈለገች ሩታ ከዚህ ወጥታ ከሱ ጋር እንድትኖር ነው የምፈልገው። ደስታ ባህሪው ጥሩ፣ በሰፈር የሚወደድ በጓደኞቹ በጣም የሚወደድ ልጅ ነው። ስለዛ ወንድማችን እንትን ባትልብን ጥሩ ነው። ያለውን ነገር ንገረን። አንዳንድ ነገሮችን በዚህ በሀገር ባህል እኛ እናውቀው። ከተማውን የሚያስፈልግ ነገር ካለ ንገረንና ተመልሰን ሄደን ለቤተሰብ ነው እኛም የምንነግረው። አሁን እናቱ እያስጨነቀችን ነው፣ አባቱ እየተናገረን ነው፣ ወንድሙ አለ። እኛም እንዲጎዳብን ስለማንፈልግ ወንድማችን ያንን ብትተባበረን ብለን ነው የመጣ። ይከብዳል በጣም። እኔ ማለት እሺ ሩታ ለኔ ከፈለጋችሁ እኔ ሩታን አገናኛችኋለሁ። ሜቢ ሩታን አገናኝቻችሁ ግን እዛች ጋር የሚፈጠረው ነገር በጣም ሊከብድ ይችላል። ትላንትም መቶ አግምናን ፈልጌ ሚያር አበባ ይዞ ምናምን ቢያንስ በእንደዚህ አይነት መንገድ አልነበረም። አሁን ገና መቸኮሉ ራሱ በጣም ትልቅ ጥፋት ነው። ስለ ግራ እየገባኝ ነው። አሁን እናንተ ፈልጋችሁት ነው የምር ይሄን ትዳር
አሁን ፈልገን ማለት የምራውን ወዳችኋት ነው ሩታን ወይስ ግራ እያጋባው? አሪፍ ወንድም የወደደውን መውደድ ግዴታ አለብን። ሌላ ተልእኮ የለንም ወንድም። ሜቢ ሌላ ሰው ሄርሜላ የምትባል መርዝ ልጅ አለች፣ የእሷ ጠላት ማለት ነው። ሜቢ እሷ ልካችሁ ከሆነ በጣም ሌላ ነገር ነው የምንገባው። እስከ ህግ ድረስ ልንሄድ እንችላለን ማለት እንደዚህ መጥፎ ነገር አስባችሁ ሄርሜላ ልካችሁ ከሆነ ወይ ደግሞ መጥፎ ነገር አስባችሁ ከሆነ እሷ ላይ ትናንት መጥቶ እናንተ ደግሞ ዛሬ ስትመጡ ሌላ ነገር ታውቃለህ። ማስበው እኔ ለምን ለሩታ ስለማስብላት ማለት ነው። ገባ? ልክ ነው። ይሄ ነገር ተልኮ አላችሁ ወይ እንደዚህ እንዳታስብ። ወይስ ልጁ ሩታን የምር አፍቅሯት ተንከራቶ ነው የመጣው ከአውሮፓ? ሄርሜላ የምትባለውን ከአንተ አፍ ነው የምሰማው። ሄርሜላ የምትባል ሴት አላውቅም። ወንድሜ ግን ሩታን እንዳፈቀራት እርግጠኛ ነኝ። አይመሳሰልም። ታላቅ ወንድሙ እሱ ነው። አሁን በቃ ይሄ ነገር ትክክል ስላልሆነ ፕሊስ ብትሄዱ ወደ መጣችሁበት ብትመለሱ ደስ ይለኛል። ሌላ ነገር ከሚከሰት በፊት እንትን ብትሉ ደስ ይለኛል። ተመለሱ። በፍጹም ልጃችን የመጣው ለአጭር ጊዜ ነው። ከውጭ የመጣው ለአጭር ጊዜ ነው። ከአውሮፓ የመጣው እኛ ይህንን ነገር አሳክተን ቋጭተንለት አንድ ደረጃ ደርሰን መሸኘት ነው የምፈልገው። ያንን ድረስ ብለን ነው አሁን በጊዜ የመጣ ነው። ቶሎ የመጣ ነው። ለዛ ነው ይህን ችግር ለመፍታት ነው። ሽማግሌን ልካለን የሚያስፈልገውን ነገር ጥሎሽ በሙሉ የሚያስፈልገውን ሰንጋ የምትሉ ከሆነ ሰንጋ እናስገባለን። የሚያስፈልጋት ቤት ነው የሚባል ከሆነ ቤቱንም እንገዛለን። መኪና የሚያስፈልጋት ከሆነ እናንተ በዚህ ሀገር ባህል የሚያስፈልገው የምትሉትን ጥሎሽ ብላችሁ ንገሩ። እኛ ማድረግ አቅም ችግር የለብንም። አንዳንድ ነገሮች ላይ ፈጥኗል ብላ ያሰብከው አውሮፓ ነው ያደገው ልጁ። በልጅነቱ ነው ወደ ውጭ ሀገር ሄደው በልጅነቱ ነው ሄደው። ምናልባት በዚህ የዛን ባህል ታውቀዋለህ እንዴት እንደሆነ። አንዳንድ ነገሮችን ቀለበት ይዞ አበባ ይዞ መጣ ስላልከውም ነገር በሙሉ እነዛን ነገሮች ስላሉ የልጁን አስተዳደግ አንተ ስለማታውቀው ነው። ቀርበህ እኛ ስለምናውቀው ነው እንደዛ የምንለው። ያስፈልጋል የምትለውን ነገር በሙሉ ንገረን፣ እኛ እንነጋገርበት። ሄደን መልእክት እናደርሳለን። የሚሆነውን በሙሉ እናደርጋለን አይደል? እንደዚህ ነው። አሁን እኮ ትዳር ለመደረብ ነው እንደ እናንተ አለማት። በዚህ ዘመን ላይ እንደዚህ አይነት ነገር እኮ የለም። አሁን ማለት ግራ ያጋባችሁ ነው። አሁን እኔ የምላችሁ ምንድነው በመጣችሁበት በመኪና ሊሆን ይችላል፣ በምንም ሊሆናችሁ የመጣችሁበት ከመጣችሁበት አሁኑኑ ተመለሱ ነው የምላችሁ። ሌላ ነገር ምንም አይደለም። እየሰማችሁኝ ነው ቤተሰቦቿ? በትክክል ይሄ ነገር አብርሃም ከሰማ ሌሎችም ሰዎች ከሰሙ ከባድ ነገር ነው የሚፈጠረው። እስከ ስር ድረስ ያስኬዳል። ለምን ትዳራቸው እዚህ ጋር ትዳር የራሷ ትዳር ያላት ሴት ድጋሚ ሌላ ትዳር ላይ ሌላ ሽምግልና መላክ ማለት ኤቲክሱም አይደለም፣ የኢትዮጵያን ባህል አይደለም። ግዴታ እሱ ስለወደዳት ስላፈቀራት ወይም በእርግጥ እስካሁን ክሊን አልሆነልኝም። ያውሩ ከሩታ ጋር ማለት ነው ልጁ ግን የፈለገ ከእሷ ጋር እሷ ራሱ ብታወራው ይሄ ነገርን ትቀበላለች፣ ቤተሰቦቿ ይቀበላሉ ብዬ በተአምር ድካም ነው የሚሆንባችሁ ለእናንተ። ስለዚህ መድከም ማትፈልጉ ከሆነ አሁኑኑ ከመጣችሁበት ሂዱ ነው የምላችሁ፣ ሌላ ነገር ሳይከሰትባችሁ። እኛ አንሄድም። ሌላ አማራጭ ካለ እንሞክራለን። የመጀመሪያ እንግዲህ አግኙት የተባልነው ሰው አንተ ነበርክ። በአንተ በኩል የማይሆን ከሆነ እኛ እንቀጥላለን። ችግር እኔ ላሳያችሁ ነበር ሩታን። በተአምር በእንደዚህ አይነት መንገድ በእንደዚህ አይነት ስሜት ሩታን ላገናኛችሁ አልችልም። ቤቷንም ማሳየት እችላለሁ። እሷንም አውጥቼ ካፌ ውስጥ ምናምን ነገር እንድታወሩ ማድረግ እችላለሁ። ግን መጥፎ ነገር ስለሚከሰት መጥፎ ነገር እያሰባችሁ ስለሆነ እኔ እሷን ላገናኛችሁ አልችልም፣ አሁንም ቢሆን ማለት ነው። ስለዚህ አሁኑኑ ከመጣችሁበት ሀገር በሰላም ሂዱ። ሰላማዊ የሆነ ማህበረሰብ ነው ያለው። ሌላ ነገር ከመከሰቱ በፊት የመጣችሁበት ሀገር ተመለሱ። አንተም ወንድምን እያደረገ ያለው ነገር ትክክል ስላልሆነ ወደ ሃይምሮ መልሰው። አንተም ቤተሰብ ከሆንክ ምከራቸው። ትክክል አይደለም አይ የምትሉ ከሆነ ጉዳዩ በጣም ይፋፋማል። ሌላ ነገር ውስጥ ነው የሚገባው። ከአብርሃም ጋር ከሁላችን ከቤተሰብ ጋር ነው የምትጣሉት። ስለዚህ ይሄ ነገር ያደረጋችሁ ያለው ነገር ትክክል አይደለም። እኔ ልንግባባ አልችልም። ስለዚህ በቃ አይደለም እኛ የምንፈልገውናል መተና ነው። አይ በቃ ያደረጋችሁ ያለው ነገር ትክክል አይደለም። እንደተማረ ሰው ብታስበው አሪፍ ነው። በቃ እኛ ወንድማችን እንጠይቃለን። ምን መምጣት ያለብን ቦታ መተናል። የምንሄድበት ቦታ ማንኛውም ሰው ከእንደዚህ አይነት መልስ በስተቀር ለእስሩና ሊያስደርሳችሁ ይችላል። ስለዚህ ያደረጋችሁ ያለው ነገር ትክክል አይደለም። ተመለሱ ነው ብላችሁ ሌላ ነገር ከመከሰቱ በፊት ተመለሱ። አንተም ወንድም ተብዬው ተስተካከል። ልጅ ወንድምህን አስተካከል። በቃ የሚሆን ነገር አለ። እሷ ባለትዳር ነች፣ የአብርሃም ነች። ሌላ የማንም የሚፈታው ነገር አይደለም። በቃ